መዝሙር 114 ተከታተሉኝና የተወሰኑ ጥያቄዎች ጠይቃችኋለሁ። ዛሬ ዕለተ ዓርብ ነው። ጥቅምት ህዳር ገባ እንጂ ህዳር ዛሬ ስንት ነው? 5 በስመ አብ 2018 ዓመተ ምህረት ህዳር 5። ስለዚህ ተከታተሉኝና የተወሰኑ ጥያቄዎች ጠይቃችኋለሁ። አጠር ለማድረግ በጣም ሞክራለሁ። መንገድ ላይ ዛሬም እንደተለመደው ጥያቄ ምንድነው? እስቲ ተከታተሉ። መዝሙር 114 በግዕዝ ነው። እንዲህ ይላል አፍቀርኩ እስመ ሰምዓኒ እግዚአብሔር ቃለ ስእለትየ። ይሄ እንዴት ነው? አበገደሃለሃመ ብሎ አበገዳ ሐወዛ ኃጢየ ከለመነ ይሄ እንደዚህ ሀላሃ መሰረሰ ቀበ ምናምን ብሎ ፊደሎቹን እንደ መጥራት ያለን ይሄኛው። እሺ ምንድነው ጥያቄ? መዝሙር 114 ለምንድነው ማነብላችሁ? አሁን የማነባቸው አነባበቦች ደግሞ በግዕዝ ምን ይባላሉ ነው። ከግዕዝ አነባበቦች አሁን አንደኛው ነው የተረኩላችሁ። ሁለተኛው ደግሞ ይሄ አፍቀርኩ ያልኳችሁን አፍቀርኩ እስመ ሰምዓኒ እግዚአብሔር ቃለ ስእለትየ። ይሄ ሁለተኛው። አፍቀርኩ እስመ ሰምዓኒ እግዚአብሔር ቃለ ስእለትየ ወአጽምዐ እዝኑ ኀቤየ ወጻክዋ በመዋልየ አሐዘኒ ጻዕረ ሞት ወረከበኒ ሕማመ ሲኦል። እሺ እየፈጠንኩ ስለሆነ ነው። ሕማሙ ምንዳቤ ወረከበኒ ጸዋዕኩ እስመ እግዚአብሔር። እዛ ጋር አይታችሁታል። ወረከበኒ ሕማመ ሲኦል ነው ያለው። ሕማመ እዛ ሕማመ መን ሲሆን ሕማም ነው እዚህ ጋር የሚለው። ሕማመ ሲኦል ሲሆን አንድ ላይ ይነበባል። እዚህ ጋር ደግሞ ሕማሙ ምንዳቤ ረከበኒ ለብቻ። እሺ ይሄ ማለት ነው በአብይ ጾም ልክ እንደሚነበበው ማለት ነው። ጸዋዕኩ እስመ እግዚአብሔር እግዚኦ ባልሃ ለነፍስየ። ይሄ ስቅለት አካባቢ እንደዚያ የምናነበው ይሄ አይነት ሶስተኛው አነባበብ ነው። ምን ይባላል ትነግሩኛላችሁ። ሌላኛው ደግሞ አፍቀርኩ እስመ ሰምዓኒ እግዚአብሔር ቃለ ስእለትየ ወአጽምዐ እዝኑ ኀቤየ ወጸዋዕክዎ በመዋዕልየ አሐዘኒ ጻዕረ ሞት። ይሄ አራተኛው አነባበብ ነው። አራቱ አነባበቦች ምን እንደሚባባሉ መዝሙር 114 ደግሞ ዛሬ ለምን እንደማነብላችሁ እናንተ ትነግሩኛላችሁ። አሁን ሙሉን በግዕዝ ላንብብና ከቻሉ በምችላት መጠን የምንም የአማርኛ ትርጉም ሳላይ ወይም የእንግሊዝኛ ሳልመለከት ለመተርጎም ልሞክርና እንደምሳሳት ስለማውቅ አነባበቤ ላይ ችግር ያለብኝ በጣም የምታውቁ ሰዎች ይህን ተሳስተሃል፣ እቺ ፊደል እቺ ቃል እንደዚህ ነው የምትነበበው ብላችሁ ከቻላችሁ በድምጽ ቀዳ አድርጋችሁ ብትልኩት፣ ካልሆነ ደግሞ አስተያየት ተሰጡበት። ይጠብቃል፣ ይላላል፣ ይዋጣል፣ ይጠቀለላል፣ ከፍ ዝቅ ይላል፣ ተነሽ ነው ተጣይ ነው። ወይኔ ልመልስላችሁ ነው እንዴ? ራሴ በሉ ግማሽን ጠራውላችሁ። እንደዚህና ሁሉንም ተናገሩ ለማለት ነው። አፍቀርኩ እስመ ሰምዓኒ እግዚአብሔር ቃለ ስእለትየ ወአጽምዐ እዝኑ ኀቤየ ወጸዋዕክዎ በመዋዕልየ አሐዘኒ ጻዕረ ሞት ወረከበኒ ሕማመ ሲኦል። ሕማም ወምንዳቤ ረከበኒ ጸዋዕኩ እስመ እግዚአብሔር አይደል ያልኩት? ጸዋዕኩ እስመ እግዚአብሔር እግዚኦ ባልሃ ለነፍስየ እግዚኦ ባልሃ ለነፍስየ መሐሪ እግዚአብሔር ወጽድቅየ ወጻድቅ ወአምላክነሂ መስተካህል የዓቅብ ሕፃናተ እግዚአብሔር ተመንደብኩሂ ወአድኃነኒ። ከዛስ ግብኢ ነፍሰየ ውስተ ዕረፍትኪ እስመ እግዚአብሔር ረዳኢኪ። እስመ እግዚአብሔር ግብኢ ነፍሰየ ውስተ ዕረፍትኪ እስመ እግዚአብሔር ረዳኢኪ እስመ አድኃና ለነፍሰየ እሞት ወለአዕይንትየ እማንብብ ወአገሬኒ ወለእገሬኒ እምዳህጽ ከመ አስምሮ ለእግዚአብሔር በብሔረ ሕያዋን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ዓለም ወለዓለምም አሜን ይላል።
መዝሙሩ ይሄ ነው። በአማርኛ ደግሞ ሲልሞክር ምን ለማለት እንደፈለገ አፍቀርኩስ መሰማዓኒ እግዚአብሔር ቃለ ስለቴ ልመናዬን ቃል ሰምቶኛልና እግዚአብሔርን ወደድኩት። ወአጽምዐ አዝኖ ሀቤ በእኔ ዘንድ ያለው ችግሬን ሰምቶልኛል አድምጦልኛል። ወጸዋዕክቦ መዋዕሌ ስለዚህ በዘመኔ ሁሉ እጠራዋለሁ። አሐዘኒ ጸዓረ ሞት ወረከበኒ ሕማመ ሲኦል የሞት ጣር ያዘኝ የሞትም ነገር አጠቃኝ ይላል። ሕማሙ እንዳቤ ረከበኒ ችግር አጠቃኝ። ጸዋዕኩ ስመ እግዚአብሔር የእግዚአብሔርን ስም ጠራሁ። እግዚኦ ባልሃ ነፍሴን እንዲበላሃት መሐሪ እግዚኦ ባልሃ ለነፍሴ አቤቱ ነፍሴን እንዲበላት። ከዛስ መሐሪ እግዚአብሔር ወጻድቅ እግዚአብሔር መሐሪና ጻድቅ ነው። ወአምላክ ለሂ መስተሳህል መሐሪና ይቅር ባይ ነው እግዚአብሔር። ለመንደብኩ ወአድኀነኒ እለምነዋለሁ ያድነኛልና እለምነዋለሁ። ግብኢ ነፍሴ ውስተ ዕረፍትኪ ነፍሴ ሆይ ወደ ዕረፍትሽ ግቢ። እስመ እግዚአብሔር ረዳኢኪ እግዚአብሔር ረዳትሽ ነውና። እስመ አድኅኖ ለነፍሴ ሞት ነፍሴን ከሞት የሚያድናት እርሱ ነውና። ወለአዕይንቲኒ የማነ ዓይኖቼንም ከእንባ የሚከለክላቸው እሱ እግዚአብሔር ነውና ይላል። ወለእገሪኒ እምዳህጽ እግሮቼንም ከእንቅፋት ከመሰናከል የሚጠብቃቸው እሱ ነው። ከማስምሮ ለእግዚአብሔር በብሔረ ሕያዋን እግዚአብሔር በሕያዋን ምድር መጨረሻዬን ያደርግልኛል ያስተካክልልኛል። ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ለዘላለሙ ይላል። መዝሙረ ዳዊት መዝሙር 114 ይሄን ይመስላል። ሳነበው ይሄ ነው ማንበብ የቻልኩት። አፍቀርኪ እስመ ሰማዐኒ እግዚአብሔር አፍቀርኩ እስመ ሰማዐኒ እግዚአብሔር ቃለ ስእለተ ወአጽምዐ እዝኖ ሀቤ። ሁለተኛውን ይሄ አፍቀርኩ እስመ ሰማዐኒ ይሄ ሶስተኛው ነው። አፍቀርኩ እስመ ሰማዐኒ ይሄ ሌላው ነው። ይሄ እንግዲህ አዝላ ወረደች ወደ ግብፅ የዓለም ደርሷ መች ተገባት። ዓለም በምኗ ታስተናግዳት የፍቅር ምንጯ ተወጥቶባት እነ ሄሮድስን እየላከች ሕፃኑን ልትገል አሳደደች። እነ ኮቲባን እየላከች ሕፃኑን ልትገል አሳደደች። አዝላ ወረደች ወደ ግብፅ የዓለም ደርሷ መች ተገባት እያል እንዘምራለን። ነገ ነው የሚያጠናቅቀው አይደለ? ይሄ የማመዝሙር ነው። ከቻላችሁ ይችንም ጨምር ታደርጋላችሁ። መልካም ጊዜ ይሁንላችሁ። ውሎ ይመቻችሁ። መጨረሻችን ያሳምርልን። በሰማነው መዝሙር እግዚአብሔር አምላክ ይባርከን ለማለት ነው። ይመቻችሁ።